የኢትዮጵያ ስም ባለም መድረኮች መነሳቱን ቀጥሏል። ኢትዮጵያን ያገኙት ያለው የወርቅ የብርና የነሐስ ሜዳሊያ አረበዛ በሚያስብል ደረጃ ላይ ይገኛል። በቻይና ከናንጂንግ በተጨማሪም እንዲሁም ደግሞ በውሃን ከተማ በተካሄደ ውድድር ኢትዮጵያውያን ከ1 እስከ 3 በሴቶች ተከታትለው ሲገቡ በወንዶች ደግሞ ወርቁን ወስደውታል። የዓለም ደረጃም ይፋ ተደርጓል። በናንጂንግ ይህንን እናየዋለን። በተለይ ደግሞ የንግስትን ጉዳይም እንዲሁ በስፋት እየተነሳ ያለ ጉዳይ ስለሆነ እሱን በዝርዝር የምናየው ጉዳያችን ይሆናል። ከዛ ውጭ ደግሞ በሪሁ አረጋዊ ያደረገው አነጋጋሪ ድርጊት ሌላኛው ጉዳይ ነው። ጽጌ ድጉማን በተመለከተ አሁንም እየተነሳ ያለው ጉዳይ አለ። አጠቃላይ ኢትዮጵያ በዓለም የቤት ውስጥ አትሌቲክስ ሻምፒዮና የተሳትፎ ታሪኮና ያስመዘገበችው ውጤት ምን ይመስላል? ከዚህ በፊትም እንዲሁም ደግሞ የባለፈው አመት የግላስጎን አስተውሰን ዘርዘር ያሉ ጉዳዮችን እናነሳለን። እናንተም ያልተሰሙ በርካታ አዲስ ጉዳዮችን እንነግራችኋለን። አብረን እንቆይ። ሁሉ ስፖርት ላይክ፣ ሼር፣ ሰብስክራይብ ካደረጋችሁ አዳዲስ የኢትዮጵያ አትሌቲክስ መረጃዎችን በልዩ ሁኔታ ሚዲያ ላይ የማታገኟቸውን ጭምር ማግኘት ትችላላችሁ። ለሪል ስቴት፣ ለሆቴል፣ ለሱቅ፣ ለሱፐርማርኬት እና ለሌሎች ጉዳዮች ማስታወቂያዎችን ከፈለጋችሁ በሳምንት ከ100,000 በላይ በወር 1 ሚሊዮን ተመልካች ያለውን የሁሉ ስፖርት ማስታወቂያ ከፈለጋችሁ ኮሜንት ቦክስ ላይ ጻፉልን፣ እንደውልላችኋለን። መነሻችንን በቻይና የተደረገውን የውሃን ማራቶን ውድድር እናድርግ። ቻይና እጅግ ትልልቅ ውድድሮችን ስታካሂድ ነው የቆየች። ሳምንቱ መጨረሻ በቻይና ውሃን የተካሄደው ማራቶን ውድድር ግን የኢትዮጵያን ሜዳሊያዎች ቁጥር በአንድ ጊዜ በጥፍ የጨመረ ሆኖ ተከስቷል። በሴቶች ከ1 እስከ 3ኛ ደረጃ በማግኘት ኢትዮጵያን አትሌቶች ተከታትለው በመግባት አሸንፈዋል። አስደናቂ ሊባል የሚችል ነው። ጉተኒ ኤማና 2:24:47 በመግባት በአስደናቂ ሁኔታ አሸንፋለች። አሸቲ በክሪ ሌላኛው ኢትዮጵያዊት 2:24:48 በመግባት እንዲሁ የብር ሜዳሊያ ስታገኝ ህይወት ገብረኪዳን 2:26:28 በመግባት ሶስተኛ በመውጣት ተከታትለው በመግባት ዓለምን ያስደነቁበት ክስተት ተመዝግቧል። በወንዶች ደግሞ አሰፋ ነገው 2:08:51 በመግባት አስደናቂ ሁኔታ የወርቅ ሜዳሊያው ሁለቱን ኬንያዎችን ጆን ሙሬሪን በ2:09:21 እና ሚካኤል ካሙን በ2:02 በማስከተል ገብቷል ማለት ነው። ይሄ በጣም አስደናቂ ነው። ኢትዮጵያ የሚል የመገናኛ ብዙሃን ዘገባ በዓለም ላይ ነግሷል። ኢትዮጵያ ስሟ ሲጠራ ሁሉም ሰው ደስ ይለዋል። እናንተስ እንዴት አያችሁት? እስኪ ሁሌም ድል ለኢትዮጵያ ይሁን፣ ድል ለአትሌቶቻችን። ዋሊያዎቹ የእግር ኳስ ተጫዋቾችም እንደ አትሌቶቹ እስኪ አሸናፊነት እንዲያደርግልን ምኞታቸውን በኮሜንት ቦክስ በመግለጽ ድጋፋችሁን አሳዩአቸው። ወደ አትሌቲክሱ ጉዳይ ስንመለስ ቻይና ኢትዮጵያ በአስደናቂ ሁኔታ የደመቀችበት የሆነ ጊዜ አልፏል። ኢትዮጵያ በዓለም የቤት ውስጥ አትሌቲክስ ሻምፒዮና ከዓለም 3ኛ በመሆን አጠናቃለች። ኢትዮጵያ እንግዲህ ለ3 ቀናት በቻይና ናንጂንግ ሲካሄድ በቆየው ያኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ከዓለም 3ኛ እንዲሁም ከአፍሪካ አንደኛ በመሆን አጠናቃለች። ሻምፒዮናው ትናንትና የተጠናቀቀ ሲሆን ኢትዮጵያ በውድድሩ 2 የወርቅና 3 የብር ሜዳሊያዎችን ማግኘት ችላለች። ይህ ማለት የውሃን ሳይጨምር በናንጂንግ ብቻ ማለት ነው። በሴቶች 3000 ሜትር አትሌት ፍሬዊኒ ኃይሉ እንዲሁም በሴቶች 1500 ሜትር አትሌት ጉዳፍ ጸጋይ የወርቅ ሜዳሊያን በአስደናቂ ሁኔታ ያስገኝተዋል። አትሌት በሪሁ አረጋዊ በወንዶች 3000 ሜትር አትሌት ድርቤ ወልተጂ በሴቶች 1500 ሜትር እንዲሁም አትሌት ንግስት ጌታቸው በሴቶች 800 ሜትር ለኢትዮጵያ የብር ሜዳሊያዎችን በአስደናቂ ሁኔታ አስገኝተዋል። ይህ እንግዲህ በጣም ሊመሰገን የሚችል ጉዳይ ነው። በሴቶች 800 ሜትር በተለይ የብር ሜዳሊያ ለኢትዮጵያ ያስገኘችው ንግስት ጌታቸው ጉዳይ መነጋገሪያ ነው። ምክንያቱም ዓለም በዚህ ውድድር የጠበቀው ጽጌ ድጉማን ነበር። በያኛው የዓለም አትሌቲክስ የቤት ውስጥ ሻምፒዮና 3ኛ ቀን በተካሄደው ኢትዮጵያውያን አትሌቶች በተወዳደሩበት የመጨረሻ ፍጻሜ ፉክክር በሴቶች 800 ሜትር ንግስት ጌታቸው ነች የብር ሜዳሊያ ያገኘችው። የራሷን ምርጥ የሆነ 1:59:63 ሰዓት በሁለተኛው ወጣ የብር ሜዳሊያን ያሸነፈችው። ሩጫን በ100 ሜትር ተወዳዳሪነት ጀምራ 200 ሜትር እና 400 ሜትር ውድድሮችን በመነካካት አሁን የመካከለኛ ርቀት ውድድሮች ማለትም በ800 እና 1500 ሜትር ላይ አተኩራለች። ንግስት በናንጂንግ የቤት ውስጥ ውድድር የመጀመሪያ ተሳትፏ ነው። በናንጂንጉ የቤት ውስጥ ውድድር ላይ በ800 ሜትር ኢትዮጵያን ለመወከል ያበቃትን ሚና ያሟላችው በርቀቱ ባለፈው አመት ከቤት ውጭ ውድድር ላይ ባስመዘገበችው 1:57:47 ማይክሮ ሴኮንድ በሆነ ሰዓት እንደነበረ ግን የሚታወቅ ጉዳይ ነው። ባለፈው አመት በስኮትላንድ ግላስጎ የሴቶች 800 ሜትር ያለ
የዓለም የሜስ ሻምፒዮና ሆና የነበረችው ጽጌ ዱጉማ በናንጂንግ የሻምፒዮናነት ክብራ እንደምታስጠብቅ ተጠብቆ የነበረ ቢሆንም በፍጻሜው ሳይሳካለት በ2:04.76 ሰዓት ስድስተኛ ወጥታለች። ጽጌ ከግላስጎ የቤት ውስጥ 800 ሜትር ሻምፒዮንነቷ በተጨማሪ በርቀቱ የፓሪስ ኦሎምፒክ የብር ሜዳሊያ አሸናፊ መሆን መቻሏም ይታወሳል። ይሄ ግን እጅግ አሳዛኝ የሆነ ጉዳይ ሆኗል። በተለይ ደግሞ አትሌቲክስ ጌታቸው ከናንጂንግ ውድድር በፊት ከብሔራዊ ቡድን ተመራጭነቱ እንድትገለል አግባብ ያልሆነ ሙከራ እየተደረገባት እንደሆነ በይፋ ቅሬታዋን አቅርባ ነበረ። ከዛ ቅሬታ በኋላ በውድድሩ ተሳትፋ ይህን ውጤት ማስመዝገቧ ለኢትዮጵያ ለወጣቶች እንዲህ አይነት እድሎችን መስጠት ትልቅ እንደሆነም የሚያስታውቅ ነው። ከዚህ ጉዳይ ጋር በተያያዘ ከቅርብ ጊዜ ወዲህ በአትሌቲክስ ብሔራዊ ቡድን ምርጫ ዙሪያ በተለይ ዓለም አቀፍ ውድድሮች ሲቃረቡ በአንዳንድ አሰልጣኞች እየተደረጉ ያሉ ከሙያ ስነ ምግባር የራቁና የግል ጥቅምና ፍላጎት ብቻ ያማከሉ ድርጊቶች በአትሌቲክስ ፌዴሬሽኑ ዘንድ ከፍተኛ ትኩረት ሊሰጣቸው የሚገቡ ነገሮች እንደሆኑ ለማሳሰብ እንወዳለን። ክስተቶቹ የኢትዮጵያ አትሌቲክስ ፌዴሬሽን አመራሮች ልዩ ትኩረትና ውሳኔ ሰጭነት እንደሚፈልጉ ማሳያ ምሳሌ ካስፈለገም በፓሪስ ኦሎምፒክና በናንጂንግ የዓለም የሜስ ሻምፒዮና ላይ የነበሩትን ሁነቶች ማመሳከር ግድ ነው። ስለዚህ አዲሱ የፌዴሬሽን ስራ አስፈጻሚ ይህን ችግር ይበልጥ ለመቅረፍ በብሔራዊ ቡድን ዙሪያ የሚገኙ አሰልጣኞችም ሆነ አትሌቶች ሊያከብሯቸው የሚገቡ የሙያ ስነ ምግባሮችን ለይቶ ማስቀመጥና ማስፈጸም ይጠበቅበታል ተብሎ ይጠበቃል። ከዛ ውጭ በዚህ ውድድር ክስተት ከነበሩ ሰዎች ውስጥ አንደኛዋ ጉዳፍ ጸጋይ ነች። ጉዳፍ እንግዲህ በአስደናቂ ሁኔታ ዛሬ በጣም በአስደናቂ ሁኔታ የወርቅ ሜዳሊያ ባለቤት ሆናለች። ተከትሎ ከዓለም አቀፍ ሚዲያዎች ማድናቆትን እያስገኘች ነው። ከባለቤቷና ከአሰልጣኟ ሉፍይ ደጎም ምስጋና ተችሯታል። በፓሪስ ኦሎምፒክ አበቃላት ወደቀች ስትባል በአስደናቂ ሁኔታ አንሰራርታለች። የኢትዮጵያ ሰንደቅ ዓላማን እንደ ጉዳፍ ከፍ ያደረገ ሰውስ ማን አለ ሲል ሐሳብ አስተያየቱን ሉፍይ ደጎ ገልጿል። ሉፍይ ደጎ ለብሔራዊ ቡድኑ አጠቃላይ አሰልጣኝ ሆኖ የተመረጠ ሰው እንደሆነም የሚታወቅ ጉዳይ ነው። ከዛ ውጭ ግን ከፓሪስ ኦሎምፒክ ወዲህ በርቀቱ አንድም ሽንፈት ሳይገጥማት ያሳየችው አስደናቂ ብቃት ናንጂንግ ላይ ወርቅ ሜዳሊያ ለማጥለቅ ይበልጥ ተገማች አድርጓት የነበረችው ጽጌ ዱጉማ በሐዘን ስሜትና በእንባ ውስጥ ተውጣ የገጠማትን ጉዳይ ማጋርታለች። ይሄ ጉዳይ ምናልባት ኢትዮጵያ እንግዲህ በዘንድሮ በ2025 የቤት ውስጥ ሻምፒዮና አስደናቂ የሆነ ውጤት ማስመዝገቧ ለስለሺ ስህን ደግሞ በተለይም ለአዲሱ አመራር መነቃቃትን ይፈጥራል። ምክንያቱም ባለፈ አትሌቲክስ ውድድሩ ባለፈው አመት በ2024 በአምስተኛ ነበር ኢትዮጵያ ያጠናቀቀችው። ከየካቲት 22 እስከ 24 2016 ዓ.ም በተካሄደው የ19ኛው የዓለም የቤት ሻምፒዮና ከ130 በላይ ሀገራት የተውጣጡ ከ650 በላይ አትሌቶች ነበር የተሳተፉት። ኢትዮጵያ በዛ ወቅት በ800 ሜትር በ1500 ሜትር እና በ3000 ሜትር በሴትና በወንድ በአጠቃላይ በ8 ሴቶችና በ5 ወንዶች በድምሩ በ13 አትሌቶች መሳተፏን በወቅቱ የወጡ መረጃዎች ያሳያሉ። በሻምፒዮናው በሴቶች 800 ሜትር በወቅቱ ጽጌ ዱጉማና በሴቶች 1500 ሜትር ፍሬወይን ኃይሉ የወርቅ፣ በሴቶች 3000 ሜትር ደግሞ ጉዳፍ ጸጋይ የብር እንዲሁም በወንዶች 3000 ሜትር ሰለሞን ባረጋ የነሐስ ሜዳሊያ ለኢትዮጵያ ያስገኙ አትሌቶች እንደነበሩ ይታወቃል። በዚህ ሻምፒዮና ኢትዮጵያ 2 ወርቅ፣ 1 ነሐስ፣ በ1 ብር በአጠቃላይ በ4 ሜዳሊያዎች በማግኘት በሜዳሊያ ሰንጠረዥ ከአፍሪካ አንደኛ ከዓለም አምስተኛ ደረጃ በመያዝ መጨረሷ የሚታወቅ ጉዳይ ነው። ያም በጣም ጥሩ ሊባል የሚችል ነበር። ቤልጅየም በ3 የወርቅና 1 የነሐስ በድምሩ በ4 ሜዳሊያዎች ሁለተኛ ደረጃን ስትይዝ ኒውዚላንድ በ2 የወርቅና 2 የብር ሜዳሊያዎች ሶስተኛ ደረጃን በመያዝ ነበር ውድድሩን ያጠናቀቁት። የዓለም አትሌቲክስ ፌዴሬሽን ያዘጋጀው የባለፈው ዓመት የቤት ውስጥ አትሌቲክስ ውድድር በስኮትላንድ አዘጋጅነት ተካሂዶ የግላስጎ አትሌቲክስ ውድድር ከየካቲት 22 እስከ 24 ቀን ነበር የተካሄደው። በአትሌቲክስ ውድድሩ ላለፉት ዓመታት ስኬታማ የነበረችው ኬንያ በግላስጎ አትሌቲክስ ውድድር 1 ነሐስ ሜዳሊያ ብቻ በማግኘት ከዓለም 27ኛ ደረጃን ይዛ አጠናቃ እንደነበረ የሚታወቅ ጉዳይ ነው። አፍሪካ በዛ የቤት ውስጥ አትሌቲክስ ውድድር አነስተኛ ሜዳሊያዎችን ያስመዘገበች ሲሆን ኢትዮጵያና ቡርኪና ፋሶ ብቻ የወርቅ ሜዳሊያ አስመዝግበዋል። እንዲሁም ኬንያና አልጄሪያ ደግሞ 1 የብር ነሐስ ሜዳሊያዎችን አስመዝግበዋል። ዘንድሮ ከአምናው ስለሽን ደስተኛና ሳቅ በሳቅ ያደረገው ውጤት ተመዝግበዋል ማለት እንችላለን። አምና 5ኛ ነበረችው ሀገራችን ዘንድሮ 3ኛ ሆናለች። ከአፍሪካ ደግሞ የአንደኝነት ደረጃዋን አስጠብቃለች ማለት ነው። አሜሪካ በ6 ወርቅ በ4 ብርና በ6 ነሐስ በ16 ሜዳሊያ ከዓለም ቁንጮ ስትሆን ኖርዌይ በ3 ወርቅና በ1 ነሐስ በ4 ሜዳሊያ በድምሩ ሁለተኛ ሆናለች። ኢትዮጵያ በ2 ወርቅ በ3 ብር በአጠቃላይ በ5 ሜዳሊያዎች ከዓለም ሶስተኛ ስትሆን ግሬት ብሪቴን በ2 ወርቅ በ1 ብር በ1 ነሐስ በ4 ሜዳሊያ ከዓለም አራተኛ ነች። ጣሊያን በ2 ወርቅ በ1 ብር በአጠቃላይ በ3 ሜዳሊያ
ከኢትዮጵያ በታች ላይ ትገኛለች። አውስትራሊያ ጥሩ እየሄደች ነበር። በአንድ ወርቅ በሁለት ብር በአራት ነሐስ በሰባት ሜዳሊያ ስድስተኛ ወጣለች። ጥሩ ተንቀሳቅሳ የነበረ ቢሆንም ግን የነሐስ ሜዳሊያ በመብዛቱ ምክንያት ስድስተኛ ደረጃ ነች። ስዊዘርላንድ፣ ኩባ፣ ፈረንሳይ፣ ኒውዚላንድ እስከ 8 ባለው ደረጃ ሲገቡ ሳውዝ አፍሪካ ሌላኛው የአፍሪካ ሀገር ነች ከኢትዮጵያ ቀጥላ ሁለተኛ፣ ከዓለም ግን 11ኛ ደረጃ ላይ በመግባት አንድ የወርቅና አንድ የብር በድምሩ አንድ የነሐስ በድምሩ ሁለት ሜዳሊያዎችን ይዛለች። ከዛ ውጪ የአፍሪካ ሀገራት እዚህ ግባ የሚባሉ ተሳትፎ አላደረጉም። እንግዲህ ጎረቤታችን ኬንያም በአንድ እስከ 27ኛ ደረጃ ባለው ዝርዝር ውስጥ ለመግባት ሳትችል ቀርታለች። የሆነው ምናልባት በቀጣይ በጃፓን ለሚካሄደው የዓለም አትሌቲክስ ሻምፒዮና ትልልቅ ስመጥር አትሌቶቿን በዛ ስላስቀረችና ለዛ ለመመድ እንዲያደርጉ ስለተደረገ ነው የሚል ሐሳብ አስተያየቶች በስፋት እየተነሱ ይገኛሉ። በጣም አነጋጋሪ ከሆኑ ጉዳዮች መካከል አንደኛው እንግዲህ የበሪሁ አረጋዊ ጉዳይ ነው። በሪሁ አረጋዊ በሊዝበን ማራቶን ከፍተኛ የሆነ ሽልማት ሊያስገኝለት የነበረውን ውድድር በመተው በኢትዮጵያ ብሔራዊ ቡድንና ለሰንደቅ ዓላማው ሲል እንግዲህ ሩጫ መሮጥ ችሏል። ይህን ተከትሎም እንግዲህ የውድድሩን መሳተፍ ችሏል። ይሄ ምስጋና እያስገኘለት ነው። ብቻ አይደለም ሌሎች ካሸነፉ በኋላ ወደ ሀገራቸው ይሄዳሉ ወይም ደግሞ ለመዝናናት ይሄዳሉ። እሱ ግን ቁጭ ብሎ ሰንደቅ ዓላማውን ይዞ የኢትዮጵያ ብሔራዊ ቡድን ሲያበረታታ ነበር። ይሄም በበርካቶች ዘንድ ከፍተኛ የሆነ አድናቆትን አስገኝቶለታል ማለት ነው። ከዚህ በፊትም ታስታውሳላችሁ አትሌቶች ካሸነፉ በኋላ በቀጥታ ነበር ወደ ሀገራቸው የሚመጡት። ዘንድሮ ግን ይህ አትሌት እዛው ቁጭ ብሎ ያደረገው ነገር አነጋጋሪ ሆኗል። ሰንደቅ ዓላማውን ይዞ በስሜት የኢትዮጵያን አትሌቶች ሲደግፍ እንደነበረ የሚታወቅ ጉዳይ ነው። ይሄኛው እንግዲህ በርካቶች እንዲደሰቱበትና እርሱንም እንዲያደንቁት እንዲወዱትም ያደረገ ጉዳይ ሆኖ ተስተውሏል። እንደነዚህ አይነት ነገሮች በስፋት መኖራቸው የኢትዮጵያ ብሔራዊ ቡድን ስሜትን ለመጠበቅና ከዚህ በፊት መተጋገዝን የስሜት አንድነትን ለመፍጠር ያግዛል በሚል በርካቶች ሐሳብ አስተያየታቸውን እየሰጡ ነው የሚገኙት ማለት ነው። ከዛ ውጭ እንግዲህ ሽልማት አለው። ምን ያህል ሽልማት ነው፣ ምን ያህል ዶላር አገኙ የሚሉትን ዝርዝር ጉዳዮችን እንነግራችኋለን። ከዛ ውጭ ግን ኢትዮጵያ በዓለም አትሌቲክስ ሻምፒዮና ተሳትፏ ምን ይመስላል የሚለው እንዳለ ሆኖ የዓለም አትሌቲክስ ሻምፒዮና በቀጣይ የሚካሄድ ነው የሚሆነው በጃፓን። ከዛ በፊት ግን እስኪ አንዳንድ ጉዳዮች በዓለም የቤት ውስጥ ሻምፒዮና ታሪኳ ምን ይመስላል የሚለውን እንገራችሁና እነማን ምን ያህል ተሸለሙ የሚለውን ደግሞ በዝርዝር እንነግራችኋለን። እስከሚያሰናዳቸው ዓመታዊ የአትሌቲክስ ውድድሮች መካከል የቤት ውስጥ ወይም የመም ትራክና የሜዳ ላይ ተግባር ሻምፒዮና አንዱ እንደሆነ የሚታወቅ ጉዳይ ነው። እንደ አውሮፓውያን አቆጣጠር በፈረንጆቹ በ1985 ወይም በኢትዮጵያ በ1978 የተጀመረ ነው። የዓለም የቤት ውስጥ ጨዋታ ስያሜው ያኔ እንደዛ ነበር የሚባለው። ስያሜውን ይዞ በፈረንሳይ ፓሪስ በተጀመረ በሁለት ዓመት ስያሜው የአይኤምኤፍ የተቀይሮ የቤት ውስጥ ሻምፒዮና ሆኖ ቀጥሏል። በ2019 አሁን ያለውን የዓለም አትሌቲክስ የቤት ውስጥ ሻምፒዮና ስያሜን በመያዝ እየተከናወነ የሚገኝ ውድድር ነው። በዚህ ውድድር ላይ የኢትዮጵያ አትሌቲክስ ቡድን በሻምፒዮና የመጀመሪያዎቹ ሁለት ውድድሮች በ1985 እና በ1987 እንዳልተወዳደረ የሪፖርተር ጋዜጣ ዘገባ ያሳያል። ብሔራዊ ቡድኑ ለመጀመሪያ ጊዜ ተካፈለው በ1989 ሲሆን ከዛ በኋላ በተደረጉ 3 ተከታታይ ሻምፒዮናዎች ቢወዳደርም አንድ ሜዳሊያ ግን ማሳካት አልቻለም። በ1997 በፓሪስ በተካሄደው ሻምፒዮና ኃይሌ ገብረስላሴ ኢትዮጵያን ቀዳሚ ያደረገ ነባር ጀግና ነው። በ3000 ሜትር በማሸነፍ የመጀመሪያውን ወርቅ ሜዳሊያ በማጥለቁ ኢትዮጵያ 10ኛ ደረጃን በመያዝ ማጠናቀቅ ችላለች። ዘንድሮ እንግዲህ ከ10ኛ ወደ 3ኛ የመጣችበት የትውልድ ቅብብሎሽ ማሳያ ነው። በቀጣዩና በጃፓን ማበሺ በተከናወነው ሻምፒዮና ኃይሌ ገብረስላሴ በ1500 በ3000 ሜትር ሁለት ወርቅ በማምጣት ዓለምን አስደንቋል። ሚሊዮን ወልዴ ደግሞ 3000 ሜትር የነሐስ ሜዳሊያ ማሳካት ችሏል። በእነዚህ ሜዳሊያዎች ኢትዮጵያ በሁለት ወርቅና አንድ ነሐስ በድምሩ 3 ሜዳሊያዎች ከዓለም 6ኛ ደረጃን ይዛ በማጠናቀቅ በታሪክ ስሟን በደማቁ ማጻፍ ችላለች። በየሻምፒዮናዎቹ ኢትዮጵያ በአስደናቂ ሁኔታ ለውጦችን ማምጣት ችላለች። በዛም የኢትዮጵያ አትሌቲክስ ቡድን እንግዲህ በ23 በበርሚንግሃም በተካሄደው ሻምፒዮና በሴቶች ውጤት ማሳካት ችሏል።
ጀግኖች ሴቶች በዛ ጊዜ መከሰት ነው የቻሉት። ወንዶች ኃይሌ ጀምሮት አሁን ግን ዘንድሮ በተለይ በወንዶች በሪሁ አረጋዊ ብቻ የቀረበትን ክስተት አይተናል። በ1500 ሜትር እንግዲህ መለሰነ ብረት በጊዜ ሲሰናበት ከዛ ውጭ ሳሙኤል ተፈራ ደግሞ በግል ምክንያት ውድድሩ ያልተሳተፈም። በወንዶች ግን በዛ ጊዜ ኃይሌ በ3000 ሜትር የወርቅ ሜዳሊያን ሲያመጣ በሴቶች ብርሃን ያድሪ በ3000 ሜትር ወርቅ እንዲሁም ጀግኖ መሰረት ደፋር የብር ሜዳሊያ ማሳካት ችለዋል። ኢትዮጵያ በደረጃ ከ6ኛ ወደ 5ኛ ከፍ ማድረግ የቻለችበት ጊዜም ነበር። በዓለም የቤት ሻምፒዮና ላይ ያለ ውጤት ካሳኩ የዓለም አትሌቶች መካከል ኢትዮጵያ ኃይሌ ገብረስላሴ፣ መሰረት ደፋርና ገንዘቤ ዲባባን የሚያክል የለም። የእነዚህ ሰዎች ስም ዝርዝር ከ1 እስከ 10 ብትጠቅሱ በትክክል እውነተኛ ትሆናላችሁ። ገንዘቤ በሴቶች ስኬታማ ነች። በ1500 ሜትር 2 የወርቅ ሜዳሊያዎች እንዲሁም በ3000 ሜትር 3 የወርቅ በድምሩ 5 ሜዳሊያዎች ከ2012 እስከ 2018 በማሳካት ቀዳሚው አትሌት ነች። ኃይሌ በ3000 ሜትር 3 ወርቅ ሜዳሊያዎችን እንዲሁም በ1500 ሜትር ደግሞ 1 ወርቅ በድምሩ 4 ሜዳሊያዎችን በመሰብሰብ በታሪክ ስሙ መመዝገብ የቻለ የኢትዮጵያ ምርጥ የምንጊዜም ጀግና አትሌት ነው። ሌላኛው ኢትዮጵያዊት መሰረት ደፋርም በ3000 ሜትር 4 ጊዜ ወርቅ አምጥታለች። 1 ብር 1 ነሐስ በድምሩ 6 ሜዳሊያዎችን በመሰብሰብ በታሪክ ስሟ ከሰፈሩት መካከል ነች። በእጇን ያስገኘችው ሜዳሊያ ኢትዮጵያ በ2025 በናንጂንግ ያለም የቤት ውስጥ አትሌቲክስ ሻምፒዮና ካስገኘችው የሜዳሊያ ብዛት የሚበልጥ ነው። ከዚህም በላይ በሻምፒዮናው በተለያዩ ርቀቶች ክብረ ወሰን ከጨበጡ አትሌቶች መካከል ኢትዮጵያን ይገኙበታል። በ1997 በፈረንሳይ ፓሪስ በተከናወኑ ሻምፒዮና በወንዶች 3000 ሜትር ኃይሌ ገብረስላሴ 7:34:71 በመግባት ክብረ ወሰን በመጨበጥ ሳያስደፍር ቆይቷል። በ22 በሰርቢያ ቤልግሬድ በተካሄደ ሻምፒዮና ደግሞ በዘንድሮ ውድድር ላይ ያልተገኙ ሳሙኤል ተፈራ በ1500 ሜትር 3:32:77 በማጠናቀቅ የዓለም ክብረ ወሰን ባለቤትን መሆን ችሏል። በ22 በሰርቢያ ቤልግሬድ በተካሄደ ሻምፒዮና ሳሙኤል ተፈራ በ1500 ሜትር 3:32:77 በማጠናቀቅ የዓለም ክብረ ወሰን ባለቤት መሆን ችሏል። በሴቶች ጉዳፍ ጸጋይ በቤልግሬዱ ሻምፒዮና በ1500 ሜትር 3:57:19 በመግባት የዓለም ክብረ ወሰን ባለቤት መሆን ይችላል እንደነበረ የሚታወቅ ጉዳይ ነው። ጉዳፍ ጸጋይ በአሁኑ ደግሞ በናንጂንግ የዓለም አትሌቲክስ ሻምፒዮና ደግሞ ኮርስ ሪከርድ በመስበር ደግሞ የውድድሩን ሪከርድ በመስበር የራሷን ሪከርድ በአስደናቂ ሁኔታ ማሻሻል የቻለችበት ክስተት ተፈጥሯል። የኢትዮጵያ አትሌቲክስ ቡድን በሻምፒዮና መሳተፍ ከጀመረበት ጊዜ አንስቶ በ22 በሰርቢያ ቤልግሬድ የተከናወነ የቤት ውስጥ አትሌቲክስ ሻምፒዮና 4 ወርቅ 3 ብር እንዲሁም 2 ነሐስ በድምሩ 9 ሜዳሊያዎችን በመሰብሰብ ከዓለም አንደኛ ደረጃን በመያዝ ያጠናቀቀበት ስኬታማው ሻምፒዮና ነበር። ያ የምንጊዜም ምርጥ ነው። ዘንድሮም ሶስተኛ እጅግ የሚያስከፋ አይደለም። ባለፈው ሻምፒዮና ድርቤ ወልተጂ፣ ፍሬወይኒ ኃይሉ፣ ጉዳፍ ጸጋይ፣ ለምለም ኃይሉ፣ ሂሩት መሸሻ የመሳሰሉት አትሌቶችም ኢትዮጵያን በመወከል አስደናቂ የነበሩ አትሌቶች ናቸው። በዘንድሮም እንግዲህ በአስገራሚ ሁኔታ ኢትዮጵያውያን ድንቅ ጊዜዎችን ማሳለፍ የቻሉበትን ጊዜ ተመልክተናል። በሪሁ አረጋዊ በ3000 ሜትር አትሌት ድርቤ ወልተጂ በሴቶች 1000 እንዲሁም አትሌት ጌታቸው በሴቶች 800 ሜትር ለኢትዮጵያ ብር ሜዳሊያ በማስገኘት አስደናቂ ጊዜን ማሳለፍ ችለናል። በሴቶች 3000 ሜትር ፍሬወይኒ ኃይሉ፣ በሴቶች 1500 ሜትር አትሌት ጉዳፍ ጸጋይ የወርቅ ሜዳሊያ ማስመዝገብ ችለዋል። የእንግዲህ ኢትዮጵያ በሩጫው የማይደፈር ሀገር መሆኗን እያሳዩ ነው። ወደ ሽልማቱ እንምጣ። ይህ ሽልማትም እንግዲህ በጣም ትልቅ ሽልማት አለው። አንደኛ ለወጣ $40,000 ሽልማት የሚያስገኝ ውድድር እንደሆነ ይታወቃል። በእርግጥ ኦሎምፒክም ከዚህ በላይ $50,000 ሽልማት እንዳለው የሚታወቅ ጉዳይ ነው። በርካቶች ግን የኦሎምፒክ ሽልማት እንዳለው ያስቡም። የዓለም የቤት ውስጥ አትሌቲክስ ሻምፒዮናም ሽልማት እንዳለው ስለማይገምቱ ነው እንጂ ደህና የሚባል ሽልማት አለው። $40,000 አንደኛ የወጣው ሰው ከኢትዮጵያ እንግዲህ መውሰድ ይችላል። ሁለት አትሌቶች ወስደዋል። እነሱም ፍሬወይኒ ኃይሉና ጉዳፍ ጸጋይ ናቸው። ከዛ ውጭ ደግሞ ሁለተኛ የወጣው እንዲሁ $20,000 ሽልማት እንደሚያገኝ የዓለም አትሌቲክስ መረጃ ያሳያል። በዚህ ውስጥ እንግዲህ የብር ሜዳሊያ ያመጡ የሀገራችን አትሌቶች ይህንን ውጤት ወይም ደግሞ ይህንን ሽልማት በቀላሉ መውሰድ የቻሉበት ክስተት ነው። ከዛ ውጭ 3 እስከ 8ኛ ደረጃ የወጡት አትሌቶች እንደየሁኔታው እስከ $4,000 ድረስ ሽልማት እንደተዘጋጀላቸው የዓለም
ዓለም አትሌቲክስ ይፋ አድርጓል። ኢትዮጵያን አትሌቶች እንግዲህ ሁሌም ሲያሸንፉ ለኢትዮጵያ የውጭ ምንዛሬ ሰንደቅ ዓላማዋን ደግሞ ከፍ በማድረግ በዓለም ትልቁን ደረጃ ላይ በመያዝም ድረስ ስማቸውን የሚያስጠሩ ናቸው። በቀጣይ እጅግ ትልልቅ ውድድሮች አሉ። ከዚህ ውድድር በኋላ አቀባበሉ ምን ይመስላል? ምን ይጠበቃል? ምክንያቱም ከአፍሪካ አንደኛ ከዓለም ሶስተኛ ነው ወጡት። ከዛ በተለየስ ምን ክስተቶች ይኖራሉ የሚለውን ደግሞ ሁሉ ስፖርት እየተከታተሉ ወደ እናንተ ማድረሱን ይቀጥላል። ሁሉ ስፖርት የኢትዮጵያ አትሌቲክስ በመዘገብ ብቸኛው ቻናል ነው። እጅግ በስፋት ሌሎች ዝርዝር መረጃዎችንም ወደ እናንተ ይዘን እንመለሳለን። ያሁኑን ግን አበቃን። መልካም ጊዜ